ሀገራችን የብዙ መዳረሻ ነጥብ ናት። እንደገና ደግሞ ስንመለከት ደግሞ የአፍሪካ ዋና መቀመጫ ሆነን ነው የምናገለግለው። ያ እንግዲህ እንደ ሀገርም ካየነው ብዙ መግቢያና መውጫዎች አሉን። ስለዚህ ያ ደግሞ ለሀገሪቱ ትልቅ ጥቅም አለው። እንደ ጤና ደግሞ በጣም ተጋላጭነት እንዳይኖር ብዙ ዝግጅቶችን እናደርጋለን ማለት ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በጋዛ እየተደረገ ያለውን ጦርነት ለማስቆም ግፊት ማድረጋቸውን ቀጥለዋል። ትራምፕ ባቀረቡት የሰላም ስምምነት ማዕቀፍ ላይ ሐማስ ወደ ስምምነት እንዲመጣ ከ3 እስከ 4 የሚሆን ቀነ ገደብን ሰጥተዋል። ዩክሬን በዛፖርዥያ የኒኩሌር ጣቢያ ላይ ያለው ሁኔታ አሳሳቢ ነው ስትል አስጠንቅቃለች። የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ እንደተናገሩት የዛፖርዥያ የኒኩሌር ኃይል ጣቢያ ያለበት ሁኔታ ከሩሲያ ኃይሎች በሚሰነዘረው ጥቃት በጣም አሳሳቢ ሆኗል ብለዋል። ሩሲያ የኒኩሌር ጣቢያውን የኤሌክትሪክ መስመር ወደ ነበረበት መመለስ እየከለከለች ነው ሲሉ ቮሎዲሚር ዜሌንስኪ ተናግረዋል። የሥራ ሁኔታን፣ የሙያ ደህንነትን፣ ጤንነትና የሥራ አካባቢያዊ ጥበቃንና የሁለትዮሽና የሶስትዮሽ ማህበራዊ ምክክር አሰራርን በማጠንከር በሕግ መሰረት የማማከርና የመቆጣጠር ተግባራትን እያመጣጠነ ስራውን የሚያከናውን አካል ስልጣንና ተግባር መዘርዘርና መወሰን በማስፈለጉ ያሰረና ሰራተኛ ህግ ሊወጣ ችሏል። ሰላም ጤና ይስጥልን ውድ ሀገሬ ቴሌቪዥን ተመልካቾች እንደምን አመሻችሁ። ከሀገሬ ቴሌቪዥን የሰዓቱን መረጃዎች ይዘን ቀርበናል። ሙሴ ከበደ ነኝ። እስከ ፍጻሜው አብራችሁን ቆዩም። በቀዳሚነት የተመለከትናቸው ርዕሰ ጉዳዮች አመራለሁ። በድንበር አካባቢዎች የሚኖርን የወረርሽኝ ስርጭት ለመቆጣጠር ከባለድርሻ አካላት ጋር እየተሰራ ስለመሆኑ ተነግሯል። ለ5 ዓመታት የሚቆይ የጤና ደህንነት ትግበራ እቅድም ይፋ ተደርጓል። ደምሰው ሽፈራው ተጨማሩን አዘጋጅቷል። ኢትዮጵያ የአፍሪካ መዲና እንዲሁም የበርካታ ዓለም አቀፍ ጉዞዎች መተላለፊያ መሆኗ ይዞት የሚመጣው በረከት እንዳለ ሁሉ ከህብረተሰብ ጤና አደጋዎች ጋር በተያያዘ ተጋላጭነትን እንዳይጨምር ታሳቢ ያደረጉ የቅንጅት ስራዎች በመሰራት ላይ መሆናቸውን የጤና ሚኒስቴር አስታውቋል። እንደ ሀገር ብዙ መውጫና መግቢያ መስመሮች መኖራቸውን ያነሱት የጤና ሚኒስትሯ ዶክተር መቅደስ ዳባ እነዚህ መስመሮች ከንግድ እንዲሁም ከዲፕሎማሲያዊ ግንኙነቶች አኳያ በርካታ ጠቀሜታ ያላቸው ቢሆንም በጤናው በኩል ደግሞ የተለያዩ ወረርሽኞች የሚሰራጩበትን መንገድ እንዳያስፋፋ ከባለድርሻ አካላት ጋር በመሆን እየተሰራ እንደሚገኝ ተናግረዋል። እንደሚታየው ሀገራችን የብዙ መዳረሻ ነጥብ ናት። እንደገና ደግሞ ስንመለከት ደግሞ የአፍሪካ ዋና መቀመጫ ሆነን ነው የምናገለግለው። ያ እንግዲህ እንደ ሀገርም ካየነው ብዙ መግቢያና መውጫዎች አሉን። ስለዚህ ያ ደግሞ ለሀገሪቱ ትልቅ ጥቅም አለው። እንደ ጤና ደግሞ በጣም ተጋላጭነት እንዳይኖር ብዙ ዝግጅቶችን እናደርጋለን ማለት ነው። ከዚህም አንጻር በህብረተሰብ ጤና ላይ አደጋዎች እንዳይመጡ ምላሽ መስጠት በየብስም ይሁን በአየር ካሉ የመግቢያና መውጫዎች ላይ ቁጥጥሮችን ማድረግ ማጠናከር ላይ በጣም ብዙ ስራዎች እየተሰራ ነው። ያንን በጋራ ሆነን ነው እንግዲህ የምንገመግመው የምናየው ማለት ነው በሁሉም ሴክተሮች ደረጃ። ከዚህም አንጻር እንግዲህ የብሔራዊ ጤና ደህንነት ትግበራ እቅዳችንን በአንድ ጤና እይታ አድርገን ወደ አንድ መስኮት አገልግሎት ብዙዎች እንደምናመጣው ሁሉ እቅድና ዝግጅታችንንም ከፕሮግራም ጀምሮ እቅዱን ከበጀት ጀምሮ አንድ ላይ ማሰቡን ከዛ ደግሞ ሪፖርቶቻችን ደግሞ አንድ ላይ መናበብ የሚችሉበትን ሶስቱን አንድ ላይ የያዘው የአንድ እቅድ የአንድ ፋይናንስና የአንድ ደግሞ ምላሽ አሰጣጥ መረጃ መለዋወጥን አብረን ያስቀመጥንበት ይሆናል ማለት ነው። በሌላ በኩል ደግሞ ከህብረተሰብ ጤና አደጋዎች ጋር የተያያዙ መረጃዎችን በተገቢው መንገድ ለህብረተሰቡ ከማድረስ አኳያ ውስንነቶች እንዳሉ ይነገራል። ይሁን እንጂ አብዛኛውን ጊዜ ያልተረጋገጡና ባልተገባ መልኩ የተሰራጩ መረጃዎችን በማጥራት በኩል በተለያዩ መዋቅሮች ተደራሽነቱን ለማስፋት እየተሰራ እንደሚገኝ የኢትዮጵያ ህብረተሰብ ጤና ኢንስቲትዩት ዋና ዳይሬክተር ዶክተር መሳይ ኃይሉ ተናግረዋል። በአሁኑ ወቅትም ኢትዮጵያ ከአፍሪካ የተሻለ የህብረተሰብ ጤና አደጋ ማስተባበሪያ ስትራቴጂ ያላት አገር መሆኗን ገልጸዋል። የህብረተሰብ ጤና ችግሮችና ስጋቶች የሚከሰቱት ህብረተሰብ ውስጥ ነው። የሚደበቅ ነገር የለም። ሲከሰቱ ደግሞ ወዲያው ምላሽ የሚሰጥበት ነው። ግን ጭምጭምታዎች፣ ወሬዎች ያልተረጋገጡ ከሆኑ ደግሞ ይረጋገጣሉ። አልባልታዎች፣ ወሬዎች ከሆኑ ደግሞ ሁሌ በተጠንቀቅ ሆነን የምንሰራባቸው የጤና ክስተቶች ስላሉ በዛው ልክ እየተመዘኑ መረጃ የሚሰጥበት ስርዓት ስላለ ወደፊት ማንኛውም እንደዚህ አይነት ኮንሰርን ካለ በማንኛውም ጊዜ መረጃ መስጠት የሚቻል መሆኑን ለመግለጽ ነው። ወደ ታች ወርዶ ከመስራት አንጻር ከተቋማዊ አደራጀት ደግሞ እስከ ክልል እስከ ወረዳ የህብረተሰብ ጤና አደጋ ማስተባበሪያ ስርዓት አለ እና በዛ መሰረት እንዲሁም ደግሞ የቅኝት ስርዓቱ እስከ ቀበሌ ድረስ የተዘረጋ የብሔራዊ የህብረተሰብ ጤና አደጋ ማስተባበሪያ ፕሮቶኮል አለ። በዛ መሰረት የሚሰራ ነው። እንደውም ለአብነት ከአፍሪካም የተሻለ የህብረተሰብ ጤና አደጋ ማስተባበሪያና
ስትራቴጂ ያላት ሀገር ናት ኢትዮጵያና ከዚህ አንጻር ይሄ በጣም የተቀናጀና ከክልሎችም ጋር የተናበበ እንደሆነ ለመግለጽ ነው። ከህብረተሰብ ጤና አደጋ የመረጃ ስርዓት እንዲሁም አጠቃላይ የኢትዮጵያን የ5 ዓመት የጤና ደህንነት ትግበራ እቅድ በዛሬው ዕለት ይፋ የተደረገ ሲሆን በማስጀመሪያ መርሃ ግብሩ ላይም የተለያዩ ዓለም አቀፍና አገር አቀፍ የጤናና የባለድርሻ ተቋማት አመራሮች ተገኝተዋል። በቆሻሻ አወጋገድና መልሶ መጠቀም ላይ የሚሰሩ የስራ ፈጠራና የንግድ ሀሳቦችን ማጠናከር እንደሚገባ ተነግሯል። የተባለው የ2025 የኢትዮጵያ የቆሻሻ አወጋገድና መልሶ መጠቀም ዑደት ወይም ተዘዋዋሪ ኢኮኖሚ የመክፈቻ መድረክ ላይ ሲሆን በመድረኩም የአየር ንብረት ለውጥን በመቋቋም በአካባቢ ጥበቃ እንዲሁም ዘላቂ ልማት ዘርፍ ላይ ከልዩ ልዩ ባለድርሻ አካላት ጋር ውይይት ተካሂዷል። ተጨማሪ አለን። ሰይድ አሚድ እባላለሁ። ከግሪን ድሮፕ ነው የመጣሁት። አመ ኮፋውንደር ብዙ አሁን እየሰራን የምንገኘው ከቡና ተላ ኦይል ኤክስትራክት በማድረግ ከሌመን ፒሎች ኦይል ኤክስትራክት በማድረግ እና ከብርቱካን ልጣጮች ኦይል ኤክስትራክት እያደረግን ለኮስሞቲክስ ድርጅቶች እንደ ግብዓት እንዲያገለግላቸው እና እኛ ደግሞ ግብዓቱን በመጠቀም እነዚህን ሄር ሎሽኖች እና ሻምፖዎችን እያመረትን እንገኛለን። አሁን ላይ ወደ 3 ሰራተኞች አሉን አብሮ ከኛ ጋር የሚሰሩ። ቦታ አለን፣ በመንግስት የተሰጣን ቦታ አለን። ከሪፎር ቼንጅ ያገኘነው ግራንትም አለ። እሱን ሳፖርት በማድረግ ስራ ላይ እንገኛለን። በአሁኑ ሰዓት ወደ 20 ሴቶች ከኛ ጋር እንደ ኮፊውን ለኛ በመሸጥ ከኛ ጋር አብረው እየሰሩ ይገኛሉ። ሌመን ፒል ደግሞ ወደ 6 ጁስ ቤቶች ከኛ ጋር ሌመን ፒሎችና ኦይል የብርቱካን ልጣጮችን ሳፕላይ በማድረግ ከኛ ጋር እየሰሩ ይገኛሉ። ዝናሽ ሀገሩ እባላለሁኝ ከላዝኑ ኤክስክሉሲቭ። እዚህ መተን እያሳየን ያለናቸው ምርቶች በተለይ ከሴቶች የንጽህና መጠበቂያ ጋር ይያያዛሉ። እነዚህ የንጽህና መጠበቂያ ምርቶች ለአካባቢ ብክለትን በመቀነስ ትልቅ አስተዋጽኦ የሚያደርጉ ናቸው። በተለይም ወደ አካባቢ የሚጣሉ ፕላስቲክ ፓዶችን በመቀነስና ሙሉ ለሙሉ አቮይድ የሚያደርጉ ናቸው ማለት ነው። ምርቶቹ የሚሰሩት በዋናነት ከ95% ኦርጋኒክ ጥጥና ቀርከሃ ጨርቆች ናቸው የምንጠቀማቸው። ስለዚህ እነዚህ ምርቶች ሁለቱም ከቀርከሃ ጨርቅ የተሰሩ ምርቶች ናቸው። ለ12 ሰዓት ፈሳሽ መምጠጥና አምቆ የመያዝ ችሎታ አላቸው። እነዚህ ስራ ፈጣሪዎች እንደ ቡና ተላ የብርቱካን ልጣጭ ወረቀቶችንና ሌሎች ቆሻሻዎችን እንዲሁም የሚጣሉ ምርቶችን መልሶ ጥቅም ላይ በመዋል ማህበረሰብን ችግር የሚቀርፍ የፈጠራ ሀሳባቸውን ወደ ንግድ በመቀየር የአካባቢ ጥበቃ ባለስልጣን ከተለያዩ አጋር የልማት ድርጅቶች ጋር በመሆን ባዘጋጀው የ2025 የቆሻሻ አወጋገድና መልሶ ጥቅም ላይ የማዋል ዑደት ወይም ተዘዋዋሪ ኢኮኖሚ የመክፈቻ መድረክ ላይ በማሳያነት ከቀረቡት ተወዳዳሪ የፈጠራ ሀሳቦች መካከል ይገኛሉ። በአካባቢ ጥበቃና የአየር ንብረት ለውጥ ላይ ወይም በተዘዋዋሪ ኢኮኖሚ ላይ የሚሰሩ የፈጠራ ሀሳቦች ከአካባቢያዊና ማህበረሰባዊ ጠቀሜታቸው ባለፈ ትልቅ የስራ ዕድል መፍጠር የሚያስችል ጠቀሜታ እንዳላቸው የምትገልጸው በሪች ፎር ቼንጅ ከፍተኛ የፕሮጀክት ኃላፊ ኤልሳቤጥ ጸጋይ ነች። ተቋሙ 105 የሚደርሱ በቆሻሻ አያያዝ አወጋገድና መልሶ መጠቀም ላይ የሚሰሩ የፈጠራና ቢዝነስ ሀሳቦችን ከሀሳብ ጀምሮ እስከ ንግድ ተቋምነት ድረስ ባሉ ሂደቶች ላይ በተለያየ መልኩ እየደገፈ እንደሚገኝ ገልጻለች። የተለያዩ ቆሻሻ የማይመስሉን ነገሮችን ወደ መልሶ መጠቀም ወይንም ደግሞ እነዛን ነገሮች እንደገና አሻሽለው ወደ ተለያዩ ጠቃሚ ስራዎች ወይንም ደግሞ ፕሮዳክት ወደ መቀየር ላይ እየሰሩ ነው ያሉት። እስካሁን እንግዲህ እኛ በነበረን የቆሻሻ አያያዝና የተዘዋዋሪ ኢኮኖሚ ላይ በመስራት መጀመሪያ ከነበረው አሁን ላይ በጣም ብዙ ወጣቶች ተነሳሽነት ኖሯቸው የኛ የፕሮግራም ጥሪ በምናደርግበት ጊዜ እያመለከቱ እንዲሁም ደግሞ የተለያዩ ሀሳቦችንም ጀነሬት እያደረጉ ነው ያሉት። ይሄ ማለት ደግሞ በቅርቡ እነዚህ ሀሳቦች ወደ ንግድ ስራነት ይቀየራሉ። ወደ ንግድ ስራነት ደግሞ ከተቀየሩ ለራሳቸውና ለሌሎች ሰዎችም የስራ እድል የመፍጠር እድላቸው ይሰፋል። ስለዚህ ቆሻሻ በአንድ በኩል ያስወግዳሉ። ስለዚህ ኢኮኖሚውን በደንብ ሰፖርት ያደርጉታል። ከዛ ባሻገር ደግሞ አካባቢያችንን ንጹህ በማድረግ አካባቢውን ፕሮቴክት ማድረግ እንችላለን። ከዛ ደግሞ የስራ እድል መፍጠር ይችላል። የአካባቢ ጥበቃ ባለስልጣኑና ዳይሬክተር ኢንጂነር ለሊሴ ነሜ በበኩላቸው ቆሻሻን መልሶ ጥቅም ላይ የማዋል አሊያም በአግባቡ የማስወገድ ንቅናቄ ጥቅል ፍኖተ ካርታ በማዘጋጀት በልዩ ልዩ ስራዎች ተጠናክሮ መቀጠሉን ገልጸው መድረኩም ወደ ስራ የገባው የተዘዋዋሪ ኢኮኖሚ ፍኖተ ካርታ ከግሉ ዘርፍ ጋር በትብብር በሚተገበርበት አቅጣጫ ላይ ከፍተኛ አስተዋጽኦ እንደሚያበረክትም እንዲገልጸዋል። የሰርኩላር ኢኮኖሚ ሮድማፕ እንደ ሀገር አልነበረንም። ያንንም ሰርኩላር ኢኮኖሚ ሮድማፕ ኦፊሻሊ ላውንች አድርገን ሀገራችን ቆሻሻን ወደ ጥቅም
መዋል የሚቻልበት በተለይ ደግሞ አነስተኛና መካከለኛ የሆኑ ኢንዱስትሪዎችን መልሶ በመጠቀም ለፕሮዳክት ማዋል እንዲቻል ካልተቻለ ደግሞ በአግባቡ መወገድ የሚችልበትን ወር ነው ይህ መስከረም ወር። እንደምናውቀው በመስከረም ወር በተለይ ዌስት ማኔጅመንትን ማኔጅ ስናደርግ ሰርኩላር ኢኮኖሚ አብሮ ተያያዥነት ያላቸው ጉዳዮች ናቸው። ለዚህ ዛሬም ይህ መድረክ ትልቅ ለኢትዮጵያ ትልቅ አስተዋጽኦ የሚያደርግ መድረክ ነው። በዚህ መድረክ የሚጠበቁ ውጤቶች አሉ። በተለይ ደግሞ አንዱ የኢትዮጵያ ላውንች ያደረገችው የሰርኩላር ኢኮኖሚ ሮድማፕ ኦፊሻሊ ከግል ዘርፉ ጋር ኮሚኒኬት የሚደረግበትና በቀጣይ በሚኖረን የኢኮኖሚ አክቲቪቲዎች ውስጥ ተሳታፊ የሚሆኑበት ይሆናል የሚል እምነት አለን። ዋና ዳይሬክተሩ አክለውም ባለፉት 4 ወራት ተግባራዊ በተደረገው የጽዱ ኢትዮጵያ ንቅናቄም ከ30 ሚሊዮን ሕዝብ በላይ ተደራሽ ማድረግ መቻሉን አብራርተዋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ሐማስ ወደ ሰላም ስምምነት እንዲመጣ ቀነ ገደብ ሰጥተዋል። ሐማስ ትራምፕ ላቀረቡት የሰላም እቅድ ይፋዊ ምላሽ አለመስጠቱም ነው የተነገረው። ይሁንና የሐማስ ከፍተኛ ባለስልጣናት እቅዱ ለእስራኤል ያደላ ነው በማለት ተችተዋል። አልታየ ኪዳኔ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በጋዛ እየተደረገ ያለውን ጦርነት ለማስቆም ግፊት ማድረጋቸውን ቀጥለዋል። ትራምፕ ባቀረቡት የሰላም ስምምነት ማዕቀፍ ላይ ሐማስ ወደ ስምምነት እንዲመጣ ከ3 እስከ 4 የሚሆን ቀነ ገደብን ሰጥተዋል። ትራምፕ በጋዛ ያለውን አስከፊ ጦርነት ለማስቆም የሰላም ስምምነት ረቂቅ ሰነድ ማቅረባቸው ይታወሳል። ስምምነቱ በሐማስ የተያዙ ታጋቾችን በ72 ሰዓታት ውስጥ እንዲለቀቁና እስራኤልም በጋዛ የምታደርገውን ጥቃት እንድታቆም የሚያደርግ እንደሆነ ተዘግቧል። በትላንትናው ዕለት በሰላም ስምምነት ማዕቀፍ ላይ ከዋይት ሀውስ ሲወጡ በጋዜጠኞች የተጠየቁት ትራምፕ ስምምነቱ በእስራኤልና አረብ ሀገራት ተቀባይነት ያገኘ መሆኑን የተናገሩ ሲሆን አሁን ላይ ለስምምነቱ እየተጠበቀ ያለው ውሳኔ የሐማስ መሆኑን ገልጸዋል። ይሁንና ሐማስ ወደ ስምምነቱ የማይመጣ ከሆነ አሳዛኝ እንደሚሆን ተናግረዋል። ምናልባት በቀረበው የሰላም ስምምነት እቅድ ላይ ለንግግር ወይ ለመወያየት እድል ይኖር እንደሆነ የተጠየቁት የነጩ ቤተ መንግስት አለቃ ለዚህ ብዙ አማራጮች እንደሌሉ ጠቅሰዋል። ይሁንና ከሐማስ በኩል ስምምነቱን አስመልክቶ ይፋዊ ምላሽ ባይኖርም አንዳንድ ለሐማስ የቀረቡ ባለስልጣናት የትራምፕን የሰላም ስምምነት ማዕቀፍ አስመልክተው አስተያየት እየሰጡ ነው። ስማቸው ያልተገለጸ የሐማስ ከፍተኛ ባለስልጣን ለቢቢሲ እንደተናገሩት ሐማስ ዶናልድ ትራምፕ ያቀረቡት የሰላም እቅድ የእስራኤልን ጥቅም የሚያስከብር እንደሆነ ገልጸዋል። ከዛ ባሻገር እቅዱ የፍልስጤምን ሕዝብ አደጋ ላይ የሚጥል ነው በማለት ውድቅ ሊያደርገው እንደሚችል ተናግረዋል። ባለስልጣኑ እንዳሉት ሐማስ ትጥቅ እንዲፈታና መሳሪያውን እንዲያስረክብ የሚያደርገው ይህ የትራምፕ እቅድ ላይ ጥርጣሬ ያላቸው ስምምነቱ ዓለም አቀፍ ሰላም አስከባሪ ኃይል በጋዛ እንዲሰማራ የሚያደርግ ነው መባሉን ተከትሎም የትራምፕ እቅድ የጋዛ ወረራ አካል ሊሆን ይችላል በማለት ተቀባይነት እንደማይኖረው ተናግረዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሰኞ ዕለት በዋይት ሀውስ ውይይት ላይ የትራምፕን እቅድ አድንቀው ተቀብለዋል። ዶናልድ ትራምፕ ለሐማስ ከ3 እስከ 4 ቀን የሰጡም ቢሆን ውይይቱ በርካታ ቀናትን እንደሚወስድ ተዘግቧል። ምክንያቱም የሐማስ ውይይት ሌሎች የፍልስጤም ተዋጊ ቡድኖችን ያካትታል ተብሎ የሚጠበቅ በመሆኑ ነው። የኳታር የውጭ ጉዳይ ሚኒስቴር በበኩሉ ሐማስ የትራምፕን የሰላም ሀሳብ እየተመለከተውና ያጤነው ነው ብሏል። አንድ ከፍተኛ የፍልስጤም ባለስልጣን በዶናልድ ትራምፕ እቅድ ላይ በጋዛ ውስጥም ሆነ ከጋዛ ውጭ ያለውን የቡድኑን አመራር አሳትፈው ንግግር እንደሚያደርጉ ለቢቢሲ ተናግረዋል። በጋዛ የሚገኘው የቡድኑ ወታደራዊ አዛዥ ኢዛልዲን አልሃዳድ የቀረበውን እቅድ ከመቀበል ይልቅ ውጊያውን ለመቀጠል መወሰኑን ቢቢሲ ዘግቧል። በጥቅምት 7 በተፈጸመው ጥቃት የተሳተፈውና ቀደም ሲል አንዳንድ የእስራኤል ታጋቾችን ይዟል ተብሎ ሲነገር የቆየው የፍልስጤም ታጣቂ ቡድንም እቅዱን በትላንትናው ዕለት ውድቅ አድርጎታል። ትራምፕ ባቀረቡት እቅድ ላይ ሐማስ የያዛቸውን ታጋቾች በ72 ሰዓታት ይለቃል የሚለውን ተከትሎም የሰላም ስምምነቱ አሳሳቢ ሊሆን እንደሚችል ተጠቁሟል። ምክንያቱም ለሐማስ ዋናው መደራደሪያ ታጋቾቹ እንደመሆናቸው ሁሉም ታጋቾች በአንድ ጊዜ ከተለቀቁ ቡድኑ መደራደሪያውን የሚያጣ በመሆኑ ነው። ዶናልድ ትራምፕ ለእቅዱ ማስተማመኛ ቢሰጡም እስራኤል ታጋቾችን ከተቀበለች በኋላ ወታደራዊ እንቅስቃሴዋን በጋዛ እንደማትቀጥል ምንም ማስተማመኛ የለም እየተባለ ነው። በተለይ እስራኤል የሐማስን አመራር በዶሃ የተኩስ አቁም ድርድር ላይ ለመግደል ሙከራ ካደረገች በኋላ ሀገሪቱ ላይ አመኔታ አይኖርም ተብሏል። ትራምፕ ባቀረቡት የሰላም ስምምነት ማዕቀፍ ላይ ደቡባዊ ጋዛን ከግብጽ ድንበር በሚያዋስነው አካባቢ ከግጭት ነጻ ቀጠናን ለመመስረት እቅድ እንዳለ ተመላክቷል። ይሁንና ይህ አካባቢ በማንና እንዴት ሊተዳደር እንደሚችል ባለመጠቀሱ የክርክር
የድርድርና የልዩነት ነጥብ ሊሆን ይችላል እየተባለ ይገኛል። እስራኤል በትራምፕ እቅድ እስማማለሁ ካለች በኋላም የሀገሪቱ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በርካታ ስምምነቶችን ሊያጥፉ ይችላሉ እየተባለ ነው። ለዚህም ኔታንያሁ በኤክስ የማህበራዊ ትስስር ገጻቸው ላይ ያሰፈሩት የእስራኤል ጦር በጋዛ ሊቆይ እንደሚችል የሚያመላክት መልእክትን በማጋራታቸው እንደሆነ ተገልጿል። ይህም የእስራኤል ጦር ሙሉ በሙሉ ከጋዛ ይውጣ ከሚለው የትራምፕ ማዕቀፍ ጋር የሚጋጭ ነው የተባለ ሲሆን የፍልስጤምንም የራስን ዕድል በራስ የመወሰንና የሀገር ባለቤትነት ጉዳይ አጣብቂኝ ውስጥ ሊከት ይችላል እየተባለ ይገኛል። ይሁንና በጋዛ ውስጥ ያሉ አንዳንድ ፍልስጤማውያን የትራምፕን የሰላም እቅድ እንደሚደግፉ መናገራቸውን ቢቢሲ ዘግቧል። ዩክሬን በዛፖሪዥያ የኒኩሌር ጣቢያ ላይ ያለውን ሁኔታ አሳሳቢ ነው ስትል አስጠንቅቃለች። ሩሲያ ለጣቢያው የሚያስፈልገውን የኤሌክትሪክ መስመር ወደ ነበረበት እንዳይመለስ እያደረገች ነው ስትልም ከሳለች። በሌላ በኩል ዩክሬንና ዴንማርክ የጋራ ወታደራዊ ልምምድ ሊያደርጉ መሆኑን ሰምቷል። ኃይለ ገብርኤል ታደሰ። ዩክሬን በዛፖሪዥያ የኒኩሌር ጣቢያ ላይ ያለውን ሁኔታ አሳሳቢ ነው ስትል አስጠንቅቃለች። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ እንደተናገሩት የዛፖሪዥያ የኒኩሌር ኃይል ጣቢያ ያለበት ሁኔታ ከሩሲያ ኃይሎች በሚሰነዘረው ጥቃት በጣም አሳሳቢ ሆኗል ብለዋል። ሩሲያ የኒኩሌር ጣቢያውን የኤሌክትሪክ መስመር ወደ ነበረበት ለመመለስ እየከለከለች ነው ሲሉም ቮሎዲሚር ዜሌንስኪ ተናግረዋል። ዜሌንስኪ በምሽት የቪዲዮ መልእክት ላይ እንደተናገሩት የአደጋ ጊዜ ኃይል ከሚሰጡ የናፍጣ ጄኔሬተሮች አንዱ እየሰራ አይደለም ብለዋል። ይህ 7ኛ ቀን ነው በዛፖሪዥያ ውስጥ እንደዚህ ያለ ድንገተኛ ሁኔታ ከዚህ በፊት ታይቶ አይታወቅም። ሁኔታው አስጊ ነው። ይህ ለሁሉም ሰው ስጋት ነው። ሩሲያ አሁን እያደረገች ያለውን የኒኩሌር ኃይል ማመንጫ በዓለም ላይ አንድም አሸባሪ ደፍሮት አያውቅም ሲሉ ተናግረዋል። የዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ የውጭ ኤሌክትሪክ መስመርን ወደ ነበረበት ለመመለስ ከሁለቱም ወገኖች ጋር እየሰራ መሆኑን አስታውቋል። የዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ ኃላፊ ራፋኤል ግሮሲ የናፍጣ ጄኔሬተሮች በስራ ላይ እስካሉ ድረስ ለተቋሙ የአደጋ ጊዜ ኃይል እስከሰጡ ድረስ አፋጣኝ አደጋ የለም ብለዋል። የዛፖሪዥያ የኒኩሌር ጣቢያ በአሁኑ ጊዜ ምንም አይነት ኤሌክትሪክ እያመነጨ አይደለም። ነገር ግን በኃይል ማመንጫዎች ውስጥ ያለው ነዳጅ ቀዝቃዛ ሆኖ እንዲቆይና ምንም መቅለጥ እንደማይፈጠር ለማረጋገጥ ኃይል ያስፈልገዋል። ግጭቱ ከተጀመረበት ጊዜ አንስቶ ጣቢያው ለ10ኛ ጊዜ ነው ከኤሌክትሪክ ኃይል ጋር ያለው ግንኙነት የተቋረጠው። የአውሮፓ ሀገራት ከፍተኛ ስጋት ውስጥ እንደሚገኙ የሚያመላክቱ መረጃዎች ይታያሉ። ለስጋታቸው መነሻው ዋነኛ ምክንያት የሩሲያ የጦር አውሮፕላኖች ወደ 3 የአውሮፓ ሀገራት ማለትም ወደ ፖላንድ፣ ሮማኒያና ኢስቶኒያ ጥሰው መግባታቸው ከተነገረ በኋላ ነው። በተጨማሪም ከ10 ያላነሱ የአውሮፓ ሀገራት ባለፉት ጥቂት ወራት ውስጥ ሚስጥራዊ የሰው አልባ አውሮፕላኖች በአየር ክልላቸው እንዳዩ የሚያመላክቱ መረጃዎችን ይፋ ተደርገዋል። ከሀገራቱ መካከል ሊቱዌኒያ፣ ላትቪያ፣ ዴንማርክ፣ ኖርዌይ፣ ሮማኒያ፣ ፖላንድ፣ ኢስቶኒያ፣ ጀርመንና ፈረንሳይ ይገኙበታል። በኮፐንሃገን እየተካሄደ በሚገኘው የአውሮፓ ህብረት ስብሰባ ምክንያት በመላ ሀገሪቱ ሁሉንም ሲቪል ሰው አልባ አውሮፕላኖች ማገዷን ያስታወቀችው ዴንማርክ አሁን ደግሞ ከዩክሬን ጦር ጋር የጋራ ልምምድ ለማድረግ ማቀዷ ተሰምቷል። የዩክሬን ጦር የሩሲያ ሰው አልባ አውሮፕላኖችን ለመዋጋት ያለውን እውቀትና ልምድ ለአውሮፓ ሀገራት እያካፈለ ነው ያሉት የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ለጋራ ልምምድ ተልዕኮ ወታደሮቻቸውን ወደ ዴንማርክ እንደሚልኩ አረጋግጠዋል። የኛ ወታደሮች ድሮንን መከላከል ላይ ያለንን ልምድ ለማሳየት ተልዕኮ ጀምረዋል ሲሉም ተናግረዋል። ከዚሁ ጋር በተያያዘ የአውሮፓ መከላከያ ሚኒስትሮች የአውሮፓን የአየር ክልል የሚጥሱ አውሮፕላኖችን በተሻለ ለመለየት ለመከታተልና ለመጥለፍ እንዲያስችላቸው ከሩሲያና ዩክሬን ጋር በሚኖራቸው ድንበሮች ላይ የድሮን ግድግዳ ለመገንባት ባለፈው ሳምንት ስምምነት ላይ ደርሰዋል። ይህንንም ለማጽደቅ ወደ ተግባር ለማስገባት በሚያስችላቸው ሁኔታዎች ላይ ለመነጋገር ዛሬ በኮፐንሃገን ተገናኝተዋል። ምንም እንኳን የሩሲያ ባለስልጣናት አውሮፓ ላይ ምንም አይነት ጦርነት እንቅስቃሴ እቅድ እንደሌላቸው ደጋግመው ቢናገሩም የአውሮፓ ሀገራት እርምጃ ግን ዝግጁነታቸውንና የቴክኖሎጂ አቅማቸውን በማሳደግ ሂደት ላይ እንደሚገኙ የሚያሳይ ተደርጎ ተወስዷል። የዩክሬን ድሮን ልምድ በአሁኑ ጊዜ በአውሮፓ ውስጥ በጣም ጠቃሚ ነው። የወደፊቱ የአውሮፓ የድሮን ግድግዳ ቁልፍ አካል ሊሆን የሚችሉት የኛ ልምድ ስፔሻሊስቶችና ቴክኖሎጂዎቻችን ናቸው ያሉት ዜሌንስኪ ይህንም በሰማይ ላይ ደህንነትን የሚያረጋግጥ መጠነ ሰፊ ፕሮጀክት ነው ሲሉ አክለዋል። በተመሳሳይ ሮማኒያ ከዩክሬን ጋር በመተባበር የመከላከያ ድሮኖችን የማምረት አቅሟን በማሳደግ ለሀገር ውስጥም ሆነ ለአውሮፓ ህብረትና ለኔቶ አጋሮች ጥቅም ላይ ለመዋል እንደምትሰራ የውጭ ጉዳይ ሚኒስትሩ ኦዋና ቶዩ ተናግረዋል። ቶዩ የምስራቃዊ ክፍል በተለይም በአየር መከላከያ ላይ በተሻለ ሁኔታ እንዲጠበቅ ማድረግ ስልታዊ ነው ብለን እናምናለን ሲሉ ለሮይተርስ ተናግረዋል። ከዩክሬን ጋር በመተባበር የመከላከያ ድሮኖችን ለማምረት ማቀዳቸውን የተናገሩት ሚኒስትሩ ይህ እርምጃ ሀገራቸውን ለመጠበቅ በሚል የሚወሰድ መሆኑን ተናግረዋል። በተመሳሳይ ሰኞ ዕለት በተጠናቀቀው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ ይህንን እውን ለማድረግ ባለን አቅም እናምናለን ሲሉ መናገራቸው የሚታወስ ነው።
አውሮፓውያኑ ግንኙነታቸውን ባጠናከሩበት የትራምፕ አቋም በተቀየረበትና ጫናዎች ወደ ሩሲያ እየዞሩ በመጡበት ሁኔታ ውስጥም ሩሲያ ጥቃት መፈጸሟን ቀጥላለች። ማክሰኞ ምሽት በሰሜን ምስራቅ ካርኪቭ ከተማ በደረሰ የሩሲያ አየር ጥቃት 6 ሰዎች መቁሰላቸውንና በርካታ ቃጠሎች መከሰታቸውን የክልሉ ባለስልጣናት ገልጸዋል። የከተማዋ ከንቲባ ኢጆር ቴሬኮቭ እንደተናገሩት የእሳት ቃጠሎ በአንደኛው የከተማ ገበያና በአንዳንድ የመኖሪያ ህንጻዎች ላይ ተቀስቅሷል። የዩክሬን ሁለተኛ ትልቅ ከተማ የሆነችው ካርኪቭ በሩሲያ ድንበር አቅራቢያ የምትገኝ ሲሆን ይህም ጦርነቱ ከተጀመረ ጊዜ አንስቶ የሞስኮ የአየር ላይ ጥቃት መደበኛ ኢላማ ተደርጋለች። ወደ አጫጭር መረጃዎቻችን አለፍን። ፓርቲዎች አካታችነት ላይ ትኩረት አድርገው ሊሰሩ እንደሚገባ የኢትዮጵያ ምርጫ ቦርድ ሰብሳቢ ሜላትወርቅ ኃይሉ አሳሰቡም። የኢትዮጵያ ብሔራዊ ምርጫ ቦርድ ሴት ፖለቲከኞች በሰባተኛው ሀገራዊ ምርጫ የሚኖራቸውን ተሳትፎ እንዲያሳድግ ያስችላል ያለውን ስልጠና መስጠቱን አስታውቋል። የስልጠናው ተሳታፊዎች የፓርቲዎቻቸውን ፕሮግራምና አሰራር በመፈተሽ አካታችነት ላይ በትኩረት መስራት እንዳለባቸው ዋና ሰብሳቢው አሳስበዋል። በስልጠናው በኢትዮጵያ ፖለቲካ ፓርቲዎች የጋራ ምክር ቤት ስር ያሉ የሴቶች፣ የአካል ጉዳተኛ እንዲሁም የወጣቶች ክንፍና የኢትዮጵያ የፖለቲካ ፓርቲ ሴት አባላት ጥምረት ስር ያሉ ሴት ፖለቲከኞች መሳተፋቸውን ከቦርዱ የማህበራዊ ትስስር ገጽ ያገኘነው መረጃ ያመለክታል። የኢትዮጵያ የካፒታል ገበያ ባለስልጣን ለ3 አዳዲስ የካፒታል ገበያ አገልግሎት ሰጪዎች ፈቃድ መስጠቱን አስታወቀም። በዚህም ፈርስት አዲስ ኢንቨስትመንት ባንክ ኃላፊነቱ የተወሰነ የግል ማህበር በኢንቨስትመንት ባንክ ዘርፍ፣ አግናይት ካፒታል ኃላፊነቱ የተወሰነ የግል ማህበር በሰነደ መዋዕለ ንዋይ ማማከር ዘርፍ እንዲሁም ዙሪ ካፒታል አክሲዮን ማህበር ደግሞ በሰነደ መዋዕለ ንዋይ ማማከር ዘርፍ ላይ ፈቃድ ያገኙ ተቋማት ሆኗል። በባለስልጣኑ ፈቃድ የሰጣቸው አጠቃላይ የካፒታል ገበያ አገልግሎት ሰጪዎች ቁጥርም ከ8 ወደ 11 ከፍ ብሏል። በአማራ ክልል ሰሜን ሸዋ ዞን ምንጃር ሸንኮራ ወረዳ በግንባታ ላይ የነበረ ቤተክርስቲያን መሸጋገሪያ እንጨት ተደርምሶ የበርካታ ሰዎች ሕይወት ማለፉ ተነገረ። በአረርቲ ከተማ አስተዳደር አረርቲ ማርያም ቤተክርስቲያን ዓመታዊ ክብረ በዓልን አስመልክቶ ዛሬ መስከረም 21 ቀን 2018 ዓ.ም በግንባታ ላይ ያለው ቤተክርስቲያን እየተጎበኘ ባለበት ሰዓት ነው አደጋው መድረሱ የተነገረው። በዚህ ጉብኝት ወቅት ለማጠናቀቂያ ስራ የተረበረበ እንጨት ተደርምሶ በርካታ ምዕመናን የሞትና የአካል ጉዳት እንደደረሰባቸው የወረዳው ኮሚኒኬሽን አስታውቋል። እስካሁን ድረስ በአደጋው ሕይወታቸውን ያጡ ሰዎችና በአደጋው ስለደረሰው ጉዳት ቁጥራዊ መረጃ ይፋ ያልተደረገ ሲሆን ከ200 በላይ ሰዎች ጉዳት ደርሶባቸው በአረርቲ ሆስፒታል ሕክምና ያገኙ መሆኑ ተነግሯል። ከውጭ በሞሮኮ በወጣቶች መሪነት የተነሳው ተቃውሞ ለአራተኛ ተከታታይ ቀን ተባብሶ ቀጥሏል። የተሻለ ማህበራዊ አገልግሎት ሊኖር ይገባል ሲሉ የተደመጡት ለተቃውሞ የወጡ ሰልፈኞች በሀገሪቱ ሙስና መንሰራፋቱን አንስተው ኮንነዋል። የሞሮኮ የሰብአዊ መብቶች ማህበር ደግሞ የጸጥታ ኃይሎች ለሰልፍ በወጡ ሰዎች ላይ ኃይል ጠቅመዋል ሲል ክሱን አቅርቧል። የሀገሪቱ መንግስት በበኩሉ የጸጥታ ኃይሎች የተጋነነ ኃይል ጠቅመዋል የሚለውን ክስ ውድቅ አድርጎታል። ለተቃውሞ ከወጡ ወጣቶች ጋር ለመነጋገር ፈቃደኛ መሆኑን ማስታወቁንም ቢቢሲ ነው የዘገበው። በሞሮኮ የ2030ን የዓለም ዋንጫ ለማስተናገድ በሚል በከፍተኛ ወጪ እየተገነቡ የሚገኙት ስታዲየሞች ተቃውሞ ካስነሱ ጉዳዮች መካከል እንደሚጠቀሱም ተነግሯል። በመጨረሻም በፊሊፒንስ ከፍተኛ የመሬት መንቀጥቀጥ አደጋ መከሰቱ ተገለጸ። አደጋው የበርካቶችን ሕይወት መቅጠፉ የተነገረ ሲሆን አደጋው በሬክተር ስኬል 6.9 ሆኖ ተመዝግቧል። በአደጋው ምክንያትም ከ60 በላይ ሰዎች ሕይወታቸውን ማጣታቸውን የተሰማው የመሬት መንቀጥቀጡ በርካታ ሰዎችን ማቁሰሉና የአካባቢውን ነዋሪዎች ቤት አልባ አድርጓል የተባለ ሲሆን በርካታ ስፍራዎችም ኤሌክትሪክ ኃይል ማጣታቸውን ነው የሀገሪቱ ባለስልጣናት ተናገሩት። የሟቾች ቁጥር ከዚህ ሊያሻቅብ ይችላል የሚል ግምት እንዳለም ቢቢሲ በዘገባው አስፍሯል።
ኢትዮጵያ የዓለም ንግድ ድርጅት አባል ከመሆኗ በፊት የታክስ ስርዓቱን ጨምሮ የተለያዩ ሕጎች መሻሻል እንዳለባቸው ተነግሯል። የንግድና ቀጣናዊ ትስስር ሚኒስቴር በበኩሉ የዓለም ንግድ ድርጅትን ለመቀላቀል በሚል የሚሻሻል ሕግ እንደማይኖር አስታውቋል። ዳግም ተገኝ ኢትዮጵያ የዓለም ንግድ ድርጅት አባል ለመሆን እያደረገች ያለው ጥረት በተለያዩ ምክንያቶች እየተቋረጠ ለሁለት አስርት ዓመታት ያህል ዘልቋል። ለሂደቱ መጓተትም ለድርጅቱ አባል ለመሆን የሚያስፈልጉ የኢኮኖሚና የፖሊሲ ለውጦች መዘግየት እንደ ምክንያት ይነሳል። የንግድና ቀጣናዊ ትስስር ሚኒስትሩ ዶክተር ካሳሁን ጎፌ ከሰሞኑ በጉዳዩ ዙሪያ በሰጡት መግለጫ ደግሞ ኢትዮጵያ የዓለም ንግድ ድርጅትን በአባልነት ለመቀላቀል የምታደርገው ጥረት ወደ መጨረሻው ምዕራፍ መሸጋገሩን ገልጸዋል። ሀገሬ ቴሌቪዥንም የሀገር ውስጥ ባለሀብቶችና ማህበረሰቡ ምን አይነት ዝግጅት ሊያደርጉ ይገባል ሲል የምጣኔ ሀብት ባለሙያውን ከፈለኝ ኃይሉን አነጋግሯል። ኢትዮጵያ የዓለም ንግድ ድርጅት አባል ሀገር ከመሆኗ በፊት የሀገር ውስጥ የታክስ ሕጎች መስተካከል እንዳለባቸው የገለጹት ባለሙያው በሀገሪቱ ያለው የንግድ ሁኔታ ከዓለም አቀፍ ነጋዴዎች ጋር ለመወዳደር የሚያስችል አስቻይ ሁኔታ እንደሌለው ጠቁመዋል። ይህም ነጋዴው ካፒታል እንዲያሸሽ እያደረገ ነው ያሉት ባለሙያው መፍትሄ የሚሏቸውን ሀሳቦች ጠቁመዋል። ሀገር ውስጥ ያለው እኮ ነጋዴ አሁን ያለው ሁኔታ አቅም እንዲፈጠር እያደረገው አይደለም። እንዲሁም አቅሙን እያዳከመው ነው ያለው። እንኳን በዓለም አቀፍ ደረጃ ካሉ የንግድ ማህበረሰብ ጋር ሊወዳደር ቀርቶ ሀገር ውስጥ ራሱ ተወዳድሮ ስራውን ለመስራት የሚያስችሉ ሁኔታዎች እየቀነሱ ነው ያሉት። እኛ የተሻለ አቅም የተሻለ አድቫንቴጅ ያሉን ብዙ ነገሮች አሉ። ለምሳሌ የኃይል አቅርቦት አለ አይደል? ማኑፋክቸሪንግ አንድ ፋብሪካ ልክፈት ብትል የኃይል አቅርቦት ታገኛለህ፣ የመስሪያ ቦታ ታገኛለህ ወይ? እነዚህ ኢዝ ኦፍ ዱይንግ ቢዝነስ የምንላቸው ነገሮች ምቹ ናቸው ወይ? በምን ያህል ደረጃ ላይ እንገኛለን ያንን በተመለከተ ከዚህ ከታክስ ጋር ልታያይዝ ትችላለህ። ንግድ እንዲበረታታ ለማድረግ የታክስ ሁኔታዎች መሻሻል አለባቸው እና አሁን ታክስንና ይሄ ሴቪንግና ኢንቨስትመንት ሊያበረታታ የሚችል ነው ወይ? ታክስ ሲስተማችን በርደኑ እየሰፋ አልመጣም ወይ? ነገር በጣም እንትን ነው ያለው። የሚጠበቀው ከመንግስት ነው። ኢትዮጵያውያን የኢትዮጵያ ኩባንያዎች የሆኑ እንዲወጡ ዓለም አቀፍ ደረጃ ተወዳዳሪ ሊሆኑ የሚችሉ አይደለም። በአገር አቀፍ ደረጃ ኢትዮጵያ ውስጥ ቆሎ ኢትዮጵያ ውስጥ ራሱ እርስ በርሳቸው ኮምፒቲቲቭ ሆኖ እንዲወጡ የሚያስችሉ ሁኔታዎች ናቸው ወይ? አሁን ተወዳዳሪነት ነው ያለው ወይስ ምንድን ሽሚያ ነው ያለው? የንግድና ቀጣናዊ ትስስር ሚኒስትሩ ዶክተር ካሳሁን ጎፌ በበኩላቸው የኢትዮጵያ ንግድ ስርዓት አሁን ላይ በፊት ከነበረው አንጻር ነፃ መሆኑን በማንሳት ለዓለም ንግድ ድርጅት ተብሎ የሚፈጠር ምንም ሕግ እንደሌለና እስካሁን ሲደረጉ የነበሩ የኢኮኖሚ ለውጦች ከዓለም ንግድ ድርጅት ጋር የተያዙ አለመሆናቸውን ይልቁንም ምህዳሩን አስቻይ ለማድረግ እየተሰራ መሆኑን ገልጸዋል። ሬጉሌሽኖቹን በተመለከተ የሕግ ማዕቀፉን አንድ አዋጅና መመሪያ እስከማውቀው ድረስ የዓለም ንግድ ድርጅት እንግባ ብለን ያወጣነው አዋጅ አይደለም። ለኢኮኖሚያችን ያስፈልገናል። ኢኮኖሚያችን እያደገ ያለ ኢኮኖሚ ነው። ተጨማሪ ገበያ ካልተፈለገለት ከ98% ፕላትፎርም እኛን ያገለለ ፕላትፎርም ውስጥ ካልገባን ይሄ እድገት በፍጥነት ሞመንተሙን ጨምሮ ሊሄድ አይችልም ብለን ብናስብም ለሱ ብለን ያወጣነው አዋጅ መመሪያ የለም። አዋጆች መመሪያዎች የሚወጡት ኢንቴንሽን አላቸው። በዋናነት ዜጋውን ሊጠቅም የሚችል የዜጋውን ተጠቃሚነት ከፍ ሊያደርግ የሚችል ፖሊሲ መመሪያ ጋይድላይን ነው የሚዘጋጀው። ኢትዮጵያ በቀጣዩ መጋቢት ወር የዓለም ንግድ ድርጅት አባል እንድትሆን የሚያስችላትን ስራ እያከናወነች መሆኗንም ሚኒስትሩ ተናግሯል። የስራ መሪ ማለት በሕግ ወይም እንደ ድርጅቱ የስራ ጸባይ በአሰሪው በሰጠው የውክልና ስልጣን መሰረት የስራ አመራር ፖሊሲዎችን የማውጣትና የማስፈጸም ስልጣን ያለው ሰው ነው። አንድ ሰራተኛ የስራ መሪ ነው ወይስ አይደለም የሚል ክርክር ሲነሳ ምን አይነት መስፈርቶችን ሊያሟላ ይገባል የሚለው የዛሬው ከጠበቃው ጋር ጥንቅራችን ትኩረት ነው። ወደዛው እንለፍ። ጤና ይስጥልን። ጠበቃ እንዳልጌ ካሴ ነኝ። የስራ መሪ ስለሚተዳደርበት ህግ ነክ መረጃ ላካፍላችሁ። አሰሪና ሰራተኛ የጋራ ላይ ኖሯቸው የስራ ግንኙነቶቻቸውን መሰረታዊ በሆኑና በህግ በተደነገጉ መብቶችና ግዴታዎች ላይ በመመስረት አስተማማኝ የኢንዱስትሪ ሰላም፣ የዘላቂ ምርታማነትና የገበያ ተወዳዳሪነት አቅም በመፍጠር ሀገራችን ለተያዘችው ፈጣን የኢኮኖሚ እድገት የማስመዝገብ ብሔራዊ ግብ በትብብርና በጋራ እንዲሰሩ ማድረግ ጠቃሚ በመሆኑ ሰራተኞችና ሰዎች የየራሳቸውን ማህበራት በሙሉ ፈቃድና ነፃነት በማቋቋም
በመረጧቸው ህጋዊ እክሎች አማካኝነት መብትና ጥቅማቸውን ለማስጠበቅና ግዴታዎቻቸውን በአግባቡ ለመወጣት የህብረት ድርድር እንዲያደርጉ በመካከላቸው የሚነሱ የስራ ክርክሮችም የማህበራዊ ምክክር ስርዓትን ጨምሮ በሌሎች አማራጭ መድረኮች በተቀላጠፈ ሁኔታ መፍትሄ እንዲያገኙ የሚያስችል ስርዓት መዝጋት አስፈላጊ በመሆኑ ሰራተኞችና አሰሪዎች የየራሳቸውን ማህበራት በሙሉ ፈቃድና ነጻነት መሰረታዊ የስራ ላይ መብቶችንና ግዴታዎችን ግንዛቤ ውስጥ በማስገባት ለኢንቨስትመንትና ሀገራዊ የኢኮኖሚ እድገት ግቦች መሳካት ምቹ ሁኔታ መፍጠር የሚያስችል የአሰሪና ሰራተኛ ጉዳይ አስተዳደር ስርዓት መመስረት አስፍራ እንዲቻል እንዲሁም የስራ ሁኔታን፣ የሙያ ደህንነትን፣ ጤንነትና የስራ አካባቢያዊ ጥበቃንና የሁለትዮሽና የሶስትዮሽ ማህበራዊ ምክክር አሰራርን በማጠንከር በህግ መሰረት የማማከርና የመቆጣጠር ተግባራትን እያመጣጠነ ስራውን የሚያከናውን አካል ስልጣንና ተግባር መዘርዘርና መወሰን በማስፈለጉ የአሰሪና ሰራተኛ ህግ ሊወጣ ችሏል። የስራ መሪ ማለት በህግ ወይም እንደ ድርጅቱ የስራ ጠባይ በአሰሪው በተሰጠው የውክልና ስልጣን መሰረት የስራ አመራር ፖሊሲዎችን የማውጣትና የማስፈጸም ስልጣን ያለው ወይም ሰራተኛን የመቅጠር፣ የማዘዋወር፣ የማገድ፣ የማሰናበት ወይም የመመደብ ተግባሮችን የመውሰድ ስልጣን ያለው ግለሰብ ሲሆን እነዚህን የስራ አመራር ጉዳዮችን አስመልክቶ የአሰሪውን ጥቅም ለመጠበቅ አሰሪው ሊወስደው ስለሚገባው እርምጃ በማንም ሳይመራ የራሱን የውሳኔ ሀሳብ የሚያቀርብ የህግ አገልግሎት ኃላፊን እንደሚጨምር በህጉ ተገልጧል። አንድ ሰራተኛ የስራ መሪ ነው ወይስ አይደለም የሚል ክርክር ሲነሳ እነዚህ ከላይ የተገለጡት መስፈርቶች ወሳኝ ናቸው። በተግባር በፍርድ ቤት ክርክር እንደምንመለከተው አንዳንድ ሰራተኞች ቅጥር ሲፈጽሙ በስራ መዘርዝራቸው ላይ የስራ መሪ መሆናቸውን የሚያሳይ ሀሳብ የሰፈረበት ቢሆንም ነገር ግን በተግባር አንድ የስራ መሪ የሚያከናውናቸውን ስራዎች የማይሰራ ከሆነ እንደ ስራ መሪ ሊቆጠር አይችልም። በተቃራኒው አንድ ሰራተኛ ሲቀጠር ተራ ሰራተኛ መሆኑን የሚያሳይ የቅጥር ደብዳቤ ከተሰጠው በኋላ በተግባር እያከናወነ ያለው አንድ የስራ መሪ የሚያከናውናቸውን ተግባር የሚፈጽም ከሆነ የስራ መሪ ከመሆን አያልፍም። ዋናው ነገር በቅጥር ደብዳቤ ላይ የተገለጠው ስያሜ ሳይሆን በተግባር ከሚያከናውነው ስራ ላይ ነው። የስራ መሪ ከአሰሪው ጋር አለመግባባት ሲከሰት ክርክሩ የሚመራው በአሰሪና ሰራተኛ ህጉ ሳይሆን በ1952 ዓ.ም በወጣው የስራ ውልን በተመለከተ ህግ መሰረት ሲሆን ክስ ሲያቀርብ የዳኝነት በመክፈል ወይም በድሃ ደንብ መሆኑ ሊታወቅ ይገባል። አመሰግናለሁ።